ሰላም የቻናላችን ቤተሰቦች በዛሬ ትምህርታችን ደግሞ የመጀመሪያ ፊደሎችን እናይና በእነሱ ደግሞ ቃላት መመስረት እንዴት እንደሆነ በቀላል መንገድ የማሳያችሁ እና የማስተምራችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ ነው። ከዚህ በተጨማሪ ደግሞ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። እናንተን በአጭር ጊዜ ብቁና ጥሩ አንባቢ እንድትሆኑ አድርገን በኦንላይን እናስተምራችኋለን። የትም ሀገር ሆናችሁ መማር ትችላላችሁ። እንዲሁም ደግሞ ህፃናት ልጆቻችሁን ማስተማር የምትፈልጉ ወላጆች ህፃናት ልጆቻችሁን ማስተማር ትችላላችሁ። በኦንላይን እናስተምራለን። ቀጥታ ወደ ትምህርታችን ስንሄድ እንግዲህ ምች ማናት? ሀ ይችኛዋ ማናት? ለ እንዳልኳችሁ እያንዳንዳቸውን ነው የምናያቸው ማለት ነው። እያንዳንዳቸውን መጀመሪያ እናያለን፣ ከዛ ቃላት በእነዚህ ለ ይችኛዋ ማናት? ሀ ይችኛዋ ማናት? መ ይቺ ማናት? ሰ ይችኛዋ ማናት? ይቺ ማናት? ረ ረ ነው። ይችኛዋ ሰ ሰ ይቺ ማናት? ሸ ይቺ ማናት? ጠ ከዛ ይችኛዋ ማናት? በ ይቺ ማናት? ይችኛዋ ተ አይደለች? ይቺ ተ ናት። ይችኛዋ ተ። እሺ መልካም። ወደ ቀጣዩ ስናልፍ ደግሞ ይችኛዋን ማናት ብለናል? ቸ ናት። ቸ ከዛ ይችኛዋ ማናት? ቀጥላ ይቺ ሀ ይችኛዋ ማናት? ነ ይቺ ማናት? ኘ ይችኛዋ ማናት? አ አ ይቺ ማናት? ከ ናት። ከ ይቺ ማናት? ከ ይቺ ማናት? ወ ወ ይችኛዋ ማናት? አ ዘን ይችኛዋስ ማናት? ዘ ይቺ ዠ ዠ ዠ እንላታለን ማለት ነው። እሺ ወደ እነዚህ ስናልፍ ወደ ቀጣዮቹ ይቺ ማናት? የ ከዛ ይችኛዋ ማናት? ደ ይቺ ማናት? ጀ ይቺ ማናት? ገ ይቺ ማናት? ጠ ጠ ይቺ ማናት? ጨ ይቺ ማናት? ጰ ይቺ ማናት? ጸ ይችኛዋ ማናት? ጸ ይቺን ሁለቶችም እነዚህ ጸ ነው የምንላቸው ማለት ነው። ጸ። እሺ ይችኛዋ ማናት? ፐ ከዛ ይቺ ማናት? ፐ ናት። ፐ ይችኛዋ ማናት? ቨ እዚህ ቨ እንላታለን ማለት ነው። ቨ ብለን እንጠራታለን። አሁን እነዚህን ፊደሎች እንግዲህ እያንዳንዳቸውን ከለየን በኋላ በእነዚህ ደግሞ ቃላት መመስረት በእነዚህ ባየናቸው ፊደሎች ማለት ነው። ከዚህ ጋር መያዝ ያለባችሁ ስንት አይነት ሀ አለ? ሶስት አይነት። ይቺም ሀ ናት፣ ይቺም ሀ ናት፣ ይችኛዋም ሀ ናት። ሶስቶችም ሀ ነው የምንላቸው ማለት ነው። በተመሳሳይ ድምፅ ነው የምናነባቸው። ከዛ ይችኛዋ ማለት ናት። ይቺ ሰ ናት። ሰ ይችኛዋም ሰ ናት። ምን ሆነ ማለት ነው? ሁለቶችም ሰ ናቸው። ሰ ናት። ሰ ብለን ነው የምናነባት። ከዛ ጸን እንዳሳየው ማናለች? ከዚህ ጋር አለች ተጨማሪ አ ይችኛዋም አ ናት። ይችም አ ናት። ስንት አይነት አ አለ? ሁለት አይነት አ። ከዛ ስንት አይነት ጸ አለ? ሁለት አይነት ጸ። እነዚህ ይችም ጸ ናት፣ ይችኛዋ ጸ ናት ማለት ነው። ጸ ናት። እነዚህም በደንብ መለየት ይጠበቅባችኋል። ወደ ቀጣዮች ስናልፍ ወደ ቃላት ምስረታው ስናልፍ በመጀመሪያ ፊደሎች ነው እንዳልኳችሁ እንግዲህ የምናየው። እሺ እስቲ እነዚህን አንብቡ።
ይቺ ማናት? ዘ ናት። ከዚያችኛው ማናት? ገ። ይችኛው ማናት? የ። ምን ብለን እናነበዋለን? ዘገየ 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 ብለን እናነባቸዋለን። ዘገየ። እሺ ወደ እነዚህ ስንመጣስ የመጀመሪያው ፊደል ይቺ ማናት? ዘ። ከዛ ይችኛዋ ደግሞ ማናት? ለ። ይችኛዋስ ማናት? ቀ። አንድ ላይ ዘለቀ ዘለቀ ብለን እናነባለን። ዘለቀ። እሺ እነዚህ ናቸው ማለት ነው። ይቺ ማናት? መ። ይችኛው ማናት? ረ። ከዛ ይችኛው ማናት? ቀ። አንድ ላይ መረቀ 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 ብለን እናነባለን። እሺ እነዚህ ይቺ ማናት? ነ። ከዚህኛዋ ገ። ይቺ ማናት? ሰ። አንድ ላይ ነገሰ ነገሰ ነገሰ። እሺ ይቺ ማናት? በ። ይችኛዋ ማናት? ረ። ከዛ ይችኛዋ ማናት? ረ። አንድ ላይ በረረ በረረ ብለን እናነባለን። በመቀጠል እነዚህ ናቸው። ያው እንደምታያቸው ይቺ ማናት? የመጀመሪያ ፊደል ገ። ከዛ ይችኛዋ ማናት? ለ። ከዛ ይችኛዋ ማናት? ጠ። አንድ ላይ ገለጠ ገለጠ ብለን እናነባለን። ገለጠ። እሺ ከዛ እነዚህ ናቸው። ይቺ ማናት? ፈ። ከዛ ይችኛዋ ረ ናት። ረ። ይቺ ማናት? ደ። አንድ ላይ ፈረደ ፈረደ ብለን እናነባለን። ፈረደ። እሺ እነዚህ ናቸው። ይቺ ማናት? ሰ። ከዛ ይችኛዋ ማናት? ፈ። ይቺ ማናት? ረ። አንድ ላይ ሰፈረ ሰፈረ ብለን እናነባለን። ሰፈረ። እሺ እነዚህ ይቺ ማናት? ወ። ከዛ ይችኛዋ ማናት? ረ። ይቺ ማናት? ይችኛዋ ደ። አንድ ላይ ወረደ 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 ብለን እናነባቸዋለን። እሺ እነዚህ ጸ ናለች። ከዛ ይችኛዋ ማናት? ለ። ይችኛዋስ ማናት? የ። አንድ ላይ ጸለየ ጸለየ ብለን እናነባቸዋለን። እሺ በመቀጠል እነዚህ ናቸው። ይቺ ማናት? ይችኛዋ ተ። ከዛ ይቺ ማናት? መ። ይቺ ማናት? ቸ። አንድ ላይ ተመቸ ተመቸ ብለን እናነባቸዋለን። ተመቸ። እሺ ወደ እነዚህ ስናልፍ ደግሞ እነዚህ ናቸው። ይቺ ማናት? መ። ይቺ ከ። ይችኛዋ ማናት? ረ። አንድ ላይ መከረ መከረ ብለን እናነባለን። እሺ በመቀጠል እነዚህ ናቸው። ይቺ ማናት? ይቺ ቀ ናት። ቀ። ይችኛዋ ማናት? ረ። አንድ ላይ ቀረ 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 ብለን እናነባቸዋለን። እሺ እነዚህ ይቺ ማናት? መ። ከዛ ይችኛዋ ረ። ይቺ ማናት? ቀ። መረቀ 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 ብለን እናነባቸዋለን። እሺ ይችኛዋ ማናት? ደ። ከዛ ይችኛዋ ወ። ይችኛዋ ማናት? ለ። አንድ ላይ ደወለ 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 ብለን እናነባቸዋለን። እሺ ወደ እነዚህ ስናልፍ ይቺ ማናት? አ ናት። ከዛ ይችኛዋ ደ ናት። ከዛ ይችኛዋ ማናት? መ።
አደመ አደመ አደመ። እሺ ይቺ ማን ናት? ይችኛዋ ከ ይችኛዋ ማን ናት? በ ይቺ ማን ናት? ደ ከበደ ከበደ ከበደ። እሺ ይቺ ማን ናት? እነዚህ ይችኛዋ ወ ወ ናት። እሺ ከዚች ደግሞ ማን ናት? ለ ይችኛዋ ማን ናት? ደ ወለደ ወለደ ወለደ። ይቺ ማን ናት? ዘ እሺ ይችኛዋ ማን ናት? እ ይቺ ማን ናት? እ አንድ ላይ ዘቀጠ ዘቀጠ ዘቀጠ። እሺ እነዚህ ይቺ ማን ናት? ደ ይቺ ረ ከዛ ይችኛዋ ማን ናት? ጀ ጀ አንድ ላይ ደረጀ ደረጀ ብለን እናነባቸዋለን። ደረጀ። እሺ በመቀጠል ወደ እነዚህ ስናልፍ እነዚህ ናቸው። እሺ ይቺ ማን ናት? ሰ ናት። ከዛ ይችኛው ማን ናት? መ ይችኛው ማን ናት? ረ ሰመረ ሰመረ ሰመረ። እሺ እነዚህ ይቺ ማን ናት? ወ ከዛ ይችኛው ማን ናት? ሰ እሺ ይችኛው ማን ናት? ነ ወሰነ ወሰነ ወሰነ። እሺ እነዚህ ይቺ ማን ናት? በ ከዛ ይችኛዋ ረ ይችኛዋ ረ አንድ ላይ በረረ በረረ በረረ። እሺ እነዚህ የመጀመሪያዋ ማን ናት? ጠ ናት። ከዛ ይችኛዋ ማን ናት? ለ ከዛ ይቺ ማን ናት? ፈ አንድ ላይ አለፈ አለፈ ብለን እናነባቸዋለን ማለት ነው። በዚህ አይነት አማርኛ ከተለማመድን መጀመሪያ እንዳልኳችሁ እያንዳንዳቸውን ፊደላትን ማወቅ ያስፈልጋል እያየናቸው። ከዛ ደግሞ እንደዚህ ቃላትን በመጠቀም ፊደላቶችን በመጠቀም ቃላትን አገጣጥሞ ማንበብ እና መጻፍ በቀላሉ መልመድ ይቻላል ማለት ነው። መጀመሪያ እናንተ የሚጠበቅባችሁ ዋናው ነገር ፊደሎችን በደንብ መለየት። ፊደሎችን በደንብ መለያቸው ለማንበብ በጣም ቀላል እና አጭር መንገድ ይሆንላችኋል። ለዛሬ ይዤላችሁ የመጣው ትምህርታችን ይህንን ይመስላል። ቀጣይ በሌላ ቪዲዮ እስክንገናኝ መልካም ጊዜ፣ ሰናይ ቆይታ እያልኳችሁ በኦንላይን መማር የሚፈልጉ ቪዲዮ ላይ ታች ላይ ባስቀመጥነው ስልክ በኢሞ በዋትስአፕ አናግሩን። በአጭር ጊዜ ብቁ አንባቢና ጸሐፊ መሆን ትችላላችሁ። በድጋሚ መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።